እሷ ሚስት አይደለችም። ጄሪም እንደዛ ነበር የምትለው ታስታውሳለህ? አንዲትን ሴት ቦታ እየሰጣት አብረክ መኝታ ቤት እየዋልክና እያደርክ ግን ደግሞ ሚስት አይደለችም ትላለህ። እኔ የምልህ ቆይ ነገሮችን እያዩ ማለፍ አለማወቅ ነው እንዴ ይመስልክ? አቶ አምናን የተከበረና ባለ ሀብት ነገሮችን በፈለገበት መንገድ የሚያስጨርሰው ነው ይባላል። ግን ደግሞ አንዲትን ሴት እፈልግሻለሁ እያለ ከጎኑ ያሉትን ሰዎች ገደብ እንዲኖራቸው አያደርግም። ቦታ መስጠት ላለበት ሰው ሳይሆን ማስቀደም የሌለበትን ሰው ነው የሚያስቀድመው። እሺ ቤሌን ስለምትባለው ሴት ነውራ አልፎም ተርፎም አታምኑም። ያለበትንም ችግር አትረዳው። ሁሌም ሰው በሚያስፈልጉ ሰዓት ቀድማ አትገኝም። ድብቅ ነች። ማወቅ ያለበትን ነገር ሁሉ ከሶስተኛ ወገን እንዲሰማ ነው የምታደርገው። ከዛ በእንደዚህ አይነት ውድቅት ምሽት መታ የነበረችበትን ቦታ እንኳን አትናገርም እኮ። ቀድሞ እንኳን ተነበርክ እኔ ልታይ አልፈለገው። ድጋሚ ማታምነኝ አንተ ነበርክ። ታዲያ ማን ነው ጥፋተኛ? ሁለታችንም። አጥፍተህ እንዳጠፋ ካደረግኝ በኋላ ይሄንን አትበል። ለምን ልክ እንደ ልጅነታችን ትሩዝ ኦር ዴር አንጫወትም? አይ በጣም ደስ ይለኛል። አምነን። አንተስ? እኔ እንኳን ብዙም አላውቀውም፣ ግን እሺ እሞክራለሁ። ሁላችንም ተስማምተናል። የቀረሹ ደግሞ አንቺ ነሽ። ቤሊን አንቺስ? ይሄ ሁሉ ሰው ተስማምቶማ እምቢ አትልም። ተፈቅዶልሃል። እሺ እስቲ ዘፈን ጋብዥን እስቲ። ወርወር ሲል አይኔ ካይኑ ከአንድም ሁለት ሶስቴ ሰረቅ አድርጎ ሲያይህ ድንገት ልጁን በማየቴ ሳልወድ አስገድዶኝ ተስቤ ወደሱ እንደ በሄድኩበት እኔ ማውራት ነው ስለሱ። ሰረቅ ሰረቅ አይኔ ካይኑ ሰረቅ ሰረቅ አርጎታል። ሰረቅ ሰረቅ አውቀበት። በሉ በሉ በቃ እንቀጥል እስኪ። ቤሌንን አሁን እኔ እንድቀጣት ፍቀዱልኝ። ቤሌን የምታፈቅር ሰው አለ? ማሪያ የዘፈነችው ዘፈን አምነንና ቤሌንን አስፈርሟቸዋል። እንግዲህ ማሪያ እንግዲህ አንድ ጨዋታ የሚባልበት ሰዓት ነበረ የፍቅር ዘፈን የዘፈነችው ማለት ነው። እሱም እንግዲህ ለፍቅር የሚሆን ዘፈን ነው። እሷ ለመጋበዝ የፈለገችው እንግዲህ ለአምነን ነው ማለት ነው። ይህን ዘፈን ስትዘፈን እንግዲህ አምነንም ቤሌንን በፈገግታ እያያት እሷን ነበረ ያየ የነበረው ማለት ነው። ቤሌንን በጣም ደስ ይላል። አምነንም እያየች ነበረ ማለት ነው። ሰላም ሰላም ለተከበራችሁ የሰላም ቤተሰቦች የድራማ አድማጭ ተመልካቾች ደህና ናችሁ? ሁላችሁም ሰላማችሁ ይብዛልኝ። የድራማ ወዳጆች ሰብስክራይብ እያደረጋችሁ እንዲሁም ላይክ ሼር እያደረጋችሁ አብራችሁ ቆዩ። ለዛሬ ይዤላችሁ የመጣሁት ድራማ ነው። ያው አንድ ላይ እንግዲህ በጣም አዳዲስ ነገሮች ተፈጥረዋል። ስለ እነሱ እናወራለን ማለት ቤተሰብ ካሳባችሁ የሚመጣው ኮመንት ላይ ያስቀምጡልኝ። ቤሌን እንግዲህ በአሁኑ ሰዓት ከአምነን ለመራቅ በጣም ብዙ ነገር እያደረገች ነው ያለችው። አምነንም እንግዲህ ነገሩ ደስ ስላላለው ቤሌንን መከታተል ጀምሯል ማለት ነው። ቤሌንም ተው አምነን በቃ በጣም አርፍደሃል፣ በጣም በተደጋጋሚ ጊዜ ጎድተኸኛል። ከዚህ በኋላ እኔ እናንተ ፍቅረኛሞች ሆነ ባልና ሚስቶች መሆን አንችልም። በተደጋጋሚ ጊዜ ጎድተኸኛል። ከአሁን በፊትም ጄሪ ስታገባት ይህንኑ የሚመስል ነገር ነበር ያደረገው። ስለዚህ እኔ ጋር ቆመህ ስታወራ ሚስትህ እንዳይደብራት ብለዋለች ማለት ነው። እንደተከበራችሁ ቻናልነት ነው። አምነን ቤሌን ወደ ውጭ ሄዳ በምታመሸው ነገር በጣም እየተደበረ ነው። እንዲሁም ደግሞ እንግዲህ ከውጭ ስትመጣ ቆሞ ጠብቋታል ማለት ነው። ቤሌን በጣም እያበዛች ነው። የት ሄድሽ ነው የምታመሹ?
የለም ምክንያቱ በዚህ ምሽት ብሎ ስራ እንግዲህ ይህንን ነገር እኮ ለአንተ ማሳወቅ የለብኝም ትለዋለች ማለት ነው። እንዴት የለብሽም ስላት እኔ እኮ ያንተ ሚስት አይደለሁም ያንተ ሚስት ማርያም ናት። ስለዚህ መቆጣጠር ያለብሽ ማርያም እንጂ ቤሊን አይደለም ትለዋለች ማለት ነው። አምናንም እንግዲህ እንዴት በዚህ እኔ መቼም ማርያ ሚስት ይመጣል እንዴት እንደዚህ ልትይኝ ቻልሽ? እኔ ደግሞ ከእሷ በጣም ተራርቃ ስለቆየንና አብሮ ስለሆነ ነው እንጂ ከእሷ ግንኙነት መቼ እሷን አገባታለሁ ብያልኩኝ ይላታል ማለት ነው። ከዚህ በፊትም እንደዚህ እያልክ ነበረ ከጄሪ ጋር አብራ ሆነ ልቤን ስታቆስ ነበርከው። አሁን ደግሞ እኔ ተቀይሬያለሁኝ በተደጋጋሚ ጊዜ መጎዳት አይጠበቅብኝም። የሰው ልጅ ሊጎዳ የሚችለው አንዴ ከበዛ ደግሞ ሁለቴ ነው። አንተ ደግሞ እኔ ላይ ደጋገምከው። ስለዚህ በቃ ለማርያ ጊዜ ስጣት። ለእኔ ጊዜ የሰጠኝ ስለሆነ እሷ ናት የምትሻለ፣ ለእሷ ጊዜ ስጣት ትላለች ማለት ነው። አንቺ ያደረግሽው ነገር አይታይሽም ወይ? ፍቅረኛሽ ጭንቀት ውስጥ ነው። ፍቅረኛሽ ብዙ ውጥረት ነው ውስጡ አለ። ነገር ግን አንድ ቀን ምን ላይ ነህ? ምን ላይ ደረስክ? ምን ሆነሃል? ምን እየተሰማህ ነው ብለሽ ስለ ጭንቀት እንኳን ቀን መጠየቅ አልቻልሽም። ስለዚህ ከአንቺ ይልቅ ራሱ ይፈረድብኛል። ለምንድን ነው የራስሽን ስሜት ብቻ የምታስቀድሚው? አንቺስ እኔ የሁሉ ጭንቀት ሳሳልፍ አንድ ቀን አምነን ይሆናል ብለሽ ጠይቀሽኛል ሲላት እንግዲህ እኔ ታውቃለህ ከተሻለ ቅርብ ጊዜ ነው ከተሻለኝ በኋላ እንግዲህ በተፈጠረው ነገር አንተ ከአጠገቤ እንዳትደርሺ ከምን በኋላ ሚስጥረኛ የምትይው አምነን የለም ብለኸኛል። በተደጋጋሚ ጊዜ አንተን ለመቅረብ እንዲሁም ደግሞ ይቅርታ እንድታደርግልኝ ሞክሬያለሁ። ነገር ግን ሰውን አንድ ጊዜ ሁለት ጊዜ የለም ከዛ በኋላ ካልፈለገ ማንም ማስገደድ አትችልም። ለዛ ነው ትላለች ማለት ነው። በሌላ በኩል ወይዘሮ ሴማ እንግዲህ ቤሊንን አስጠንቅቃታለች ማለት ነው። ቤሊን ከወይዘሮ እንግዲህ ሜርሲ ጋር ቁጭ ብላ ያንን ነገር እያወራች ነበር ማለት ነው። ሜርሲ ቤሊን ወደ ውጭ ስትወጣ አግኝታት ቤሊን በተደጋጋሚ ጊዜ መውጣት አብዝተሻል፣ የት እየሄድሽ ነው? ምንድን ነው ያለችሽ? የተፈጠረ ነገር አለ ስትላት አሁን ሜርሲ ይህን ሰሞን የሞተው ራሴን የማዳምጥበት ቦታ ስላገኘሁ ነው። ታውቂያለሽ ማንም ቢሆን ከእኔ ለመራቅ በተደጋጋሚ ጊዜ የሞከረ ነው። አሁን በአሁኑ ሰዓት ያለው ከማርያ ጋር ነው። ስለዚህ በቃ እሱን ለመጫወት ትችዋለሁ። እኔም የራሴን ህይወት መጀመር አለብኝ። አሁን ደግሞ የሚሄድበት ቦታ ራሴን የማዳምጥበትና ሰላም ያገኝበት ቦታ ስለሆነ ነው። ስለዚህ ለዛ ነው በተደጋጋሚ ጊዜ ስወጣ የምታይ ታለች ማለት ነው። እንዴት የኔና ያምን ነገር አበቃት ያለች ወይና ሜርሲ ቤሊ አንዳንድ ነገር እናውራ ብላ እንግዲህ ሜርሲ ይዛት እያወራቻት ነበረ ማለት ነው። ሜርሲ እንግዲህ ቤሊ ከምታጠፈሩትበት እየነገረቻት ነበረ ማለት ነው። እንደዚህ ማድረግ እንዳለባት እና ከአሁን በፊት ጄሪንና ሲፈኑን እንግዲህ እንዴት ሊመርጣቸው እንደቻለ እንዴትም ራሷን መጠቀም እንዳለባት አለባበሷን ማስተካከል እንዳለባት ሰሞን ደግሞ በጣም እየተሽከረከረች ያለች ነው። ከዚህ በመሽከርከር አምነን ከወደዳት አምነን ከተደሰተት አምነን ደግሞ ካልተደሰተ እንደማይወዳት ትነግራታለች ማለት ነው። ለቤሊ ቤሊን ጄሪ ሜርሲ እንግዲህ ሜርሲ ግን እኮ አምነን እንደዚህ አይነት ነገር አያስደስተውም። ስለዚህ እንዴት እንደዚህ ያደርጋለ ትላለች። ይች ልጅ ምን እየሆነች ነው? ከአሁን በፊት ጄሪን ለምን የመረጣት ይመስልሻል? ጥሩ ጸባይ፣ ጥሩ ስነ ምግባር ስላላት ይመስልሻል? ጄሪን የመረጣት ከአሁን በፊት እንዳለባበሷ ነው። ስለዚህ አንቺ አለባበስሽን አስተካክሊ፣ ሴቱን ጽድት የራስሽን ጥብቂ፣ ከዛ በኋላ እሱ ወደ አንቺ ከተመለሰ ይወድሻል ማለት ነው ብላ እንግዲህ ትነግራታለች ማለት ነው። እሺ እንደዛ ከሆነ ይህንን ነገር ለማድረግ እሞክራለሁ ትላለች ማለት ነው። ይህንን ነገር እያደረጉ ባሉ ሰዓት ነበረ ወይዘሮ ሴማ የመጣችው። ሴማም እንግዲህ ስትመጣ በጣም ደንግጣ ደግሞ ይችን ልጅ
ያስሻት አይ ሜዲሲን ደግሞ ምን አድርጊ እያልሻት ነው ብላ እንግዲህ ቤሌን ወደ ውስጥ ተከታይ ማውራሽ ነገር አለ ብላ ይዛ ስትሄድ እንግዲህ አምንና ወንድምየው አብረው ቁጭ ብለው ነበረ ማለት ነው። እንግዲህ ምን እየሰራችሁ ነው ብላ ስትጠይቃቸው እንግዲህ ድርጅቱን በጋራ ለማስተዳደር በጋራ ለመምራት እያወራን ነው እያላት ነበረ ማለት ነው። ተመስገን ይህ ድርጅት ሁለት በተማሩ ወጣቶች ሲመራ እንግዲህ ምን አይነት እንደሆነ መገመት አይከብድም። ስለዚህ በርቱ የኔ ልጆች በርቱ፣ ፈጣሪ ይርዳችሁ ማለት ነው። እንግዲህ ሲና ቤሊ ወደ ውስጥ ይዛት ትገባለች ማለት ነው። ይዛት ከገባች በኋላ እንግዲህ ቤሊ አሁን እየሄድሽበት ያለው መንገድ በጣም የተሳሳተ ነው፣ እባክሽን ይህን ነገር አታድርጊ ትላለች። ምነው አያቴ ሲና ምን አጠፋሁኝ? ጥፋታችንን እኮ እንደዚህ የሚነግረን ሰው ብናገኝ ደግመን ባላጠፋን ነበረ ትላለች ማለት ነው። ወይዘሮ ሲናም እንግዲህ ከሜርሲ ጋር አብረሽ እንድትሆኝ አልፈልግም። ሜርሲ ማለት እዚህ ቤት ውስጥ በጣም ጥሩ ሰው አለ፣ መጥፎ ሰው አለ። እዚህ ቤት ካሉ መጥፎ ሰዎች መሀል አንዷ ደግሞ ሜርሲ ናት። አንቺ ደግሞ በጣም አስተዋይ ናቸው ከሚባሉ ሴቶች መሀል አንዷ ነች። ስለዚህ እባክሽን ከእሷ ጋር እሺ አያቴ ሲና፣ ነገር ግን እኮ አንዳችን ስናጠፋ አንዳችን ማስተካከል አለ። ሜርሲ መጥፎ ብትሆን ራሱ እሷን ቀርበው እሷን ለማስተካከል የሚሞከር ነው እንጂ ከእሷ መራቅ እኮ ለእኛም ሆነ ለእሷ ምን አይነት ጥቅም የለውም ትላታለች ማለት ነው። ምክንያቱም ነገም እኔ ላጠፋ ስለምችል እኔ ሳጠፋ ደግሞ ሰው ያስፈልገኛል። ግዴታ ጥፋቴን ሊነግረኝ ሆነ ሊያስተካክለኝ የሚችለው ሰው ነው በማለት እንግዲህ ወይዘሮ ሴማ አፏን አስይዛል። ወይዘሮ ሴማም እሺ እንግዲህ አንቺ መምረጥ ያለብሽን ትመርጫለሽ፣ እኔ መናገር ያለብኝ ነገር ተናግሬያለሁ በማለት አሁን መሄድ ትችላለሽ ብላ አሰናብታለች ማለት ነው። በሌላ በኩል ደግሞ እንግዲህ በአሁኑ ሰዓት አምነን እያደረገ ያለው ነገር በጣም ያስፈራል ማለት ነው። ምክንያቱም ወደዛ ቤት ይሄ ባሮክ የሚባል ልጅ የመጣው ለበቀል ነው ማለት ነው። አምነን በእርግጥ አያውቅም። እሱ እንግዲህ ለበቀል እስከመጣ ድረስ ያምነንን ነገር ሁሉ መውሰድ ነው የሚፈልገው ማለት ነው። እንዳያችሁትም ከድርጅት ግማሹን ታስገባልና እንዳንተ ሆነ ድርጅቱን መምራት ትፈልጋለች ነው። አምነን እንግዲህ በድርጅቱ ላይ የጋርዮሽ እንዳለው አስፈርሞታል ማለት ነው። ይሄ ነገር በጣም ነው የሚያስፈራው ማለት ነው። ምክንያቱም ልጁ ተምሮና ያምነን መልካምነት ያህቱ ልብ ካልገዛ አምነንም በጣም አደጋ የሚያደርስበት ነገር ይሆናል ማለት ነው። በሌላ በኩል ደግሞ እንግዲህ ቤሊ ከአምነን ጋር ከተነጋገረች በኋላ እንግዲህ ውጭ ላይ መታ ፎቅ ላይ ወጣ እንግዲህ እኔስ ማናለኝ? እኔ ስለምን አይወዳኝ? እውነት ይወደኛል ማለት ነው፣ ያፈቅረኛል፣ ማናለኝ? ብቸኛን እያለች እንግዲህ በረንዳ ላይ ሆነ ስታወራ እንግዲህ ባሮክ እኔ ያለሁልሽ ምንድን ነው የምትይው? እኔ ያለሁልሽ አንቺን ብቸኛ እኔም ብቸኛ በማለት እንግዲህ እሷን ለመቅረብ ሞክሯል ማለት ነው። ተያይዞ የሚሄድ ሲሆን እንግዲህ ሜርሲ ማነው ባሮክ እና ቤሊ እታችን ሄደው እንግዲህ አምነውና ማርያም ቁጭ ብለው ነበረ ማለት ነው። እታች ተቀምጦ ሲያቸው እንግዲህ ጥምረታችሁ በጣም ደስ ይላል ማለት አውርቷቸዋል ማለት ነው። በእርግጥ አምነን በጣም ደብሮ ነበረ። ምክንያቱም ቤሊ የተናገረችውን ነገር እያሰለሰለ ነበረ። ማርያም አምነን ጥዬ ስለጠፋው ደብሮ ነው እንጂ ጥዬ ስለተኛ ውስጥ ነው። አይ ከወንድሜ ጋር ነበርኩኝ ምንም አልነበረኝም ደህና ነው ብሏት እንግዲህ ይመልስለታል ማለት ነው። ከዛም በኋላ እንግዲህ አንድ ጨዋታ እንዲጫወቱ ካደረጉ በኋላ በጨዋታው እየፎረሻቸው እንግዲህ ማርያም ነበረች ማለት ነው። እሱም ማርያም ባሮክ ዘፈን እንድትዘፈን ነበረ ይፈረዳል ማለት ነው። ዘፈኑም እንግዲህ የፍቅር ዘፈን ነው ያያችሁት፣ የፍቅር ዘፈን ትዘፍናለች። እሱም ዘፈን ስትዘፍን እንግዲህ ይህና አምነን እየተያዩ በጣም እርግጥ እነዚህ ልጆች በጣም ይዋደዳሉ። ነገር ግን በቃላቸው በጣም ትልቅ ክፍተት
ታውቂዋለሽ ማለት ነው። አምነን እንግዲህ የያዘውን ምክር ይዞ እንግዲህ ተቀምጧል ማለት ነው። ወደፊት እንግዲህ ምን እንደሚፈጠር አናውቅም። በጣም ብዙ አዳዲስ ነገሮች ይፈጠራሉ እንደምንለው ባሮክም ቤሌን በራሱ